ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ እዚሁ ኮምቦልቻ ጨፌ መሰንዲ የማስረክበው እቃ ነው ማሳያችሁ ማለት ነው። እጥር ምጥን ያለ የቤተሰብ ሰርፕራይዝ ለእናት የሚሆን ሰርፕራይዝ ነው። እዚህ ጋር እንግዲህ መፈረሻ አለ፣ የቤት እቃም ትንሽ ያለ ኮምፎርት፣ ብርድ ልብስ፣ ሺፎን እንዲሁም እዚህ ጋር ጤፍም አላት ማለት ነው። ይሄንን ነው ማሳያችሁ። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። እንደገና ደግሞ ወደ ኮምቦልቻ ከዞርሽ ምናምን ብላችሁኛል፣ ኮሜንት እያየሁ ነበረ። በነገራችን ላይ በወረፋ መሰረት ነው እንጂ ወደ ኮምቦልቻ ወደ እንትና የሀገር ልዩነት የለውም። አብሽሩ ኢንሻአላህ። በትዕግስት ሁላችሁንም ለማስተናገድ እሞክራለሁኝ። እንግዲህ እናንተም ትዕግስት ይኑራችሁ፣ እኔም ደግሞ እናንተን ለማስተናገድ አልሐምዱሊላህ በቻልኩት መጠን የራሴ የግል ህይወት ምናምን እንኳን አልልም። ወላሂ ሰው ጋር ልደበላለቅ ልዝናና ምናምን አልልም። ኢንሻአላህ ለማስተናገድ እናንተን ማለት ነው። እና ሀባዬ በዚህ ጋር እንደምታዩት ቆንጆ መፈረሻ 12 የትራስ ልብስና 4 የፍራሽ ልብስ ነው ያለበስኩት። ሁለቱን የፍራሽ ልብስ ነው። እዚህ ጋር እንደምታዩት 12 የትራስ ልብስ ሲባዛ በ450 ብር 5400 ብር ነው። የፍራሽ ልብሱ ደግሞ 4 ሲባዛ በ1515 ብር ነው፣ 6060 ብር ማለት ነው። እነዚህ መፈረሻዎቹን ብቻ ነው የገዛሁት። ትራስና ፍራሽ አላዘዘችኝም። አያችሁት እንዴት እንደሚያምር ብሉ ብላክ። ማንኛውንም ደግሞ ትራስ ምንድነው መጋረጃ ማሽ ማድረግ ትችላላችሁ። እርሳስም ነጭም ከፈለጋችሁ ብሉ ብላክም እንደዛው። እና ይሄንን የመሰለ ትራስ ልብስ ከዛ እዚህ ጋር ጥስት አለ 1700 ብር በአንደኛው ማለት ነው። የእቃ ማንጠፍጠፊያ 180 ብር፣ የሽንኩርት ሼልፍ 600 ብር። እዛ ሀባይ እዚህ ጋር የሚያምር ቡኒ የጅማ ረከቦት አለ። ከለሩ በጣም ነው የሚያምረው። እስከነ ላስቲኩ ይሁን ብዬ ነው። ማብራት ጠፍቶ አምሽቶ ገና እየመጣ ስለሆነ ሳላዘጋጀው መሸ ማለት ነው። እና በጣም ነው የሚያምረው። ማሻአላ ድምቅ ያለ ቡኒ ነው። 1800 ብር ነው። የጥበብ ሲኒ 1 ደርዘን 1400 ብር። እዚህ ጋር ደግሞ የሻይ ብርጭቆ ቆንጆዬ የሻይ ብርጭቆ 950 ብር ደርዘኑ። 5 ማዕዘን የውሃ ብርጭቆ ደርዘን 1200 ብር። ፔርሙስ ብረት በብረት 2 ሊትር 1700 ብር። እዚህ ጋር የፂም መላጫ ይሄ 2500 ብር ነው የተገዛው ማለት ነው። 2500 ብር። እዚህ ጋር እንደምታዩት የራሱ ይሄንን ይመስላል ማለት ነው። ይሄንን የሚመስል ሆኖ 2200 ብርም አለ፣ ግን ከዛ ይሄኛው ሻል ያለ ነው። ይሄንን የፂም መላጫ ወይም የፀጉር መላጫ ምላጭ ልበላችሁ፣ የፀጉር መላጫ ስል ደግሞ አማርኛ እንዳታዞሩብኝ ማለት ነው። እና ሀባይቢ መቀያየሪያ አለው የራሱ እነዚህ ማለት ነው። እና የሚሰራው በቻርጀር ነው። ቻርጀር አድርጋችሁ ትጠቀሙና ከዛ ደግሞ መልሳችሁ ቻርጀር ታረጉታላችሁ ማለት ነው። ያው እዛው ላይ ተሰክቶ እንደስት ሻወር ሳይሆን ይሄ ተጠቅማ ማነው ቻርጅ ተሞልቶ ዝም ብላችሁ መጠቀም ትችላላችሁ ማለት ነው። የቤት እቃዋ ይሄንን ይመስላል። እዚች ጋር የምታምር ቆንጆ ቀሚስ መካከለኛ ማለት አጠር ያለች ለእናቴ ብላኛለች። አጠር ያለች ናት። በጣም ነው የምታምረው። 2800 ብር። እቺን በትዕዛዝ ነው ያሰራሁላት ማለት ነው። በጣም ነው የምታምረው። ማሻአላ ተባረከ ረህማን። ያው እኔ በጣም ነው የወደድኳት። ከዛ ሻርፕ ደግሞ ባለ 900 ብር ወርቃማ ነው ማሽ ያደረኩት ማለት ነው። በጣም ነው የምታምረውችም። እቺን ለብሰው እናቷ አፏፈሽ ብለው እንደሚመርቋት አልጠራጠርም። በጣም ነው የምታምረው። ያው የሰው ምርጫ ይለያያል። ቢለያይም ይሄንን የሚጠላለ ብዬ አላስብም። ሀቂቃ በጣም ነው የምታምረው። ቆሎ ነው የምትመስለው። ሻርፓም እንደዚህ፣ ቀሚሷም እንደምታዩት እቺን ማች አድርጋለሁ ለእናቷ ማለት ነው። እንግዲህ እናንተም እንደምትወዱት አልጠራጠርም። በጣም ነው የምታምረው። ከዛ እዚህ ጋር ብርድ ልብስ እና ኮምፎርት አላት። ብርድ ልብስ በጣም ነው የተወደደው። 4000 ብር ገብቷል ማለት ነው። ብርድ ልብስ ያው በየቀን ቀኑ ይጨምራል። ክረምት ሲመጣ በጣም ነው የሚጨምረው። ከክረምት በኋላ ደግሞ የተወሰነ ይቀንሳል። ዘንድሮ ግን አልቀነሰም። እና ሀባይብ እቺን የመሰለች ብርድ ልብስ
ብርድ ልብስ ነው የገዛሁላት 3700 ብር ነው የገዛሁት። ያው በየቀን ቀኑ እየጨመረ ነው የሚሄደው መሄድ የሚያዘው ማለት ነው። 4000 ብር ነው ማለት ያዙት። አሁን 4500 ችርቻሮ ይሸጣሉ። እና ይሁት እዚህ ጋር ኮሪያ ጽሁፍ አለው። የበፊቱ ጽሁፍ የለውም ነበር። ያሁኑ ኮሪያ የሚል ጽሁፍ አለው። እዚህ ጋር ኮምፎርት አላት። በጣም የሚያምር ከለር 2200 ብር ነው የተገዛው። ከዛ እዚህ ጋር መለስተኛ ጤፍ ቆንጆ ጤፍ አለ። ጤፉ 11300 ብር ኪሎ በ113 ብር ሂሳብ ነው። በጣም ቆንጅዬ ጤፍ ነው እንደምታዩት ማለት ነው። ጤፍ በነገራችን ላይ እስከ 8000 ብር አለ። እንደ ጤፍነቱ ይለያያል ማለት ነውና ይሄ 100 ኪሎ ጤፍ ነው የገዛሁላት። የተገዛላት ገበያ ይሄንን ይመስላል። ከዛ አንዳንድ ጊዜ ማለት ነው ይሄ የሽንኩርት ሸልፍ መሰካከያውን አብረሽ አልገዛሽውም እንዴ? መኪና ላይ ቀርቶ ነው እንዴ? የለውም እንዴ የምትሉ ልጆች አላችሁ። ይሄ የሽንኩርት ሸልፍ የለውም፣ መሰካከያ የለውም። የራሱ እንደዚሁ አብሮት ነው ይሄ እዚህ ላይ ማለት ነው። ጠጋርግላችሁ ነው እዚህ ጋር እንደምታዩት ይቺ እዚች ጋር ማለት ነው። ይሄ የሚሰካበት ነው እንደዚህ። ይሄ የሚሰካው እርስ በርሱ ነው እንደዚህ ማለት ነው። አያችሁት? ይሄ እንደዚህ ነው የሚሰካው እና የለውም። እኔ አሁን ብዙ ጊዜ ስለገጠመኝ ነው ይሄንን የማስረዳችሁ። ከዚህ በፊት የሆነች ልጅ መጣ አልገዛሽልኝም እና ነው ወይስ ወርቆ ነው ምናምን ያለችኝ ልጅ አለች። እና ባገኘሁት አጋጣሚ በነገራችን ላይ እየነገርኳችሁ ነው። ግን ያው ብዙ ጊዜ ሁል ቀን እኔ አልደጋግምም። አያችሁት? እዚች ጋር ይቺ ማለት ነው። እዚች ውስጥ ከዚህ ጋር መሰኪያ አላት እዚህ እንደምታዩት ማለት ነው። እዚህ ጋርና እዚህም ማለት ነው። 4 ቦታ ነው። እንደዚህ አድርጋችሁ ትሰካላችሁ። እና ክቡ መሰኪያ ያለው ይሄ ረጃጅም ያለው አለ። እኔም ሽንት ቤት አስቀምጨው አለኝ እጠቀመዋለሁ። ግን ጠንካራውና ኳሊቲው ይሄ ነው። እንዲሁም ደግሞ ዲዛይኑ በጣም ነው የሚያምረው። እንደምታዩት ይሄ እንደዚህ ነው የሚሰካካው። ስትመጡ እንዳትቸገሩ። ያው እየጠየቁኝ ልጆች ብዙ ጊዜ ቪዲዮ ያው አንዳንድ ጊዜ ነው እኔም አልፎ የምሰራበት ማለት ነው። ያኔ እንደዚህ ደርድሬ እና ቋሚ የለውም ለማለት ያክል ነው። እንደዚህ ነው። ከጀርባው ይሄንን ይመስላል። ከፊት ለፊቱ ይሄንን ይመስላል እንደዚህ ማለት ነው። ይሄ ሽንኩርት ይሄን ነጥላችሁ ደግሞ ለቀም መደርደሪያ ማድረግ ትችላላችሁ። እቃችሁን አጣጥባችሁ እንትን ማለትም ትችላላችሁ። ለሽንኩርት፣ ለቲማቲም፣ ለድንች ለሁሉም ይሆናል ማለት ነው። እና ይሄንን ይመስላል። የዚህን አስረዳችኋለሁ ብዬ እሞክራለሁ። ብዙ ጊዜ እረሳዋለሁ ቪዲዮ ሲረዝም። አሁን እቃ ስላልገዛብኝ ነው ላስረዳችሁ ያልኩት። እና ይሄ መሰካከያ ወይም ቋሚ ዘንግ ነገሮች የለውም። እስበሱ ነው የሚሰካካው ለማለት ያክል ነው። አያችሁት? ይሄ እዚህ ጋር የራሱ የሆነ አብሮት ነው የተሰራው እንደዚህ ማለት ነው። እዚች ጋር ተሰካላችሁ። እዚች ጋር ይሄም አለው እና እኔ ከ3 ቀን በፊት ልኬላት የሆነች ልጅ እንዴት ነው መሰካከያው መኪና ላይ ቀርቶ እንደው ደውይና ጠይቂ ስትለኝ ለምን አላሳያችሁም ብዬ ነው። ስትመጡ እንዳትቸጋገሩ ማለት ነው። እና ይሄንን ይመስላል። ሀባይት ከወደዳችሁት ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።